ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ የሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። አማራ ባይነሳ ኑሮ የፕሪቶሪያ ስምምነት አይኖርም። ህወሓት ግን ቀመሩን አዛባው። ጨዋታውን ተጫውተነዋል ይላል አርበኛው። ምን ማለት ነው ጨዋታው? ጨዋታው ምንድን ነው የሚለው ግን ይፈተሻል። ፖለቲካዊ መልኮችን እናያቸው። እዚህ ላይ ማስታወስ ያለብን ወደኋላ መለስ ብለን በተለይ አማራው በዚህ በሁለት ዓመት ጦርነት ጊዜ የነበረው ሁኔታ ካሰላለፍ የሚመጣ ሁኔታውን መገምገም ያስፈልጋል። አርበኛው የተናገረው ተጨባጭ ነው፣ ተጨባጭ አይደለም። የአብይን አሰላለፍ ወደኋላ መለስ ብለን ስናየው የጋራ ጠላት የሚል ተረኛና አንደኛና ሁለተኛ የጠላት ብያኔ ያስቀምጦ ነው ወደ ጦርነት የገባው። እሱን አሁን መከራከር አይቻልም ከማንም ጋር። የጀርባ ታሪኩ በደንብ ተገልጦ ስለመጣ ማለት ነው። አማራው ግን ወደ ጦርነት ሲገባው ተስቦ የገባበት ከራሱ አደጋ ውስጥ ከገባ የፖለቲካ ትርክትና እንደዚሁም ደግሞ ከሀገሪቱ አንድነት ልትፈርስ ነው የሚል በመፍረስ ውስጥ ያለ ጉዳትን ስለሚያውቀው ከስልጣን ጉዳይ አይደለም አማራው የገባው። አብይ አህመድ ወደ ጦርነት የገባበት ግን ስሌት ነው። እናጥፋቸው፣ መጀመሪያ የታጠቀውን ኃይል ልምታው፣ ሁለተኛ ግን ደካማውን ኃይል መተዋለሁ። በዛኛውም ሳይድ በተለይ በህወሓት በኩል የነበረው ፖለቲካዊ ናሬቲቭም እና ወታደራዊ እንቅስቃሴ ትኩረቱ በዋናነት ሁለት መልክ አለው። አንደኛው የዚህ ከስልጣን የተገፋንበት የፖለቲካ ኮንስፓይረሲ ያለ ሲል ሊቃን ዋጋ አስከፍሏለሁ የሚል ነው። በሌላ በኩል ግን የአብይ አገዛዝ በአጭር ጊዜ ውስጥ አፈርሰዋለሁ የሚል ስሌት ነው። ሁለቱም ሁለት ሁኔታዎችን ይዘዋል ከፖለቲካ ግምገማው። አማራው ግን አንድ ብቻ ነው ያዘው፣ ህልውና ይሄ ይሄ ፋክት ነው፣ በሌላ ያለ ፋክት ፖለቲካ በደንብ ለሚሰራ። ከዛ ውጪ የሀገረ መንግስቱ ጉዳይ አሳስቦት ነው ተስቦ የገባው። እዚህ ጦርነት ውስጥ አብይ አህመድ ስሌት ያሰለው ኦህዴድ የጽና ቤተሰቦች በሂደቱ ላይ ብቻውን ሆኖ ጦርነቱን መጨረስ አይችልም። በተለይ ህወሓት ካለው ቁመና፣ ወታደራዊ ቁመና፣ የአዋጊ ቁመና፣ አጠቃላይ ሰራዊት ውስጥ ያሉ መኮንኖች በሙሉ እጁ ላይ ስላለ ጦርነቱን የመጨረስ አቅም አለኝ ብሎ እሱም አስቧል። አብይም በዛ ደረጃ ነው። በነገራችን ላይ ለዚህ ጥሩ ጥያቄ ጥሩ መልስ የሚሆንላችሁ በተለይ ሻዕቢያ መንግስትና የኤርትራ መንግስትና ህዝብ ብሎ ያመሰግነው ማየት ይቻላል። ስለዚህ የኤርትራ ኃይሎችም ሲገቡ የገቡበት ሂደት ከራሳቸው ሁኔታ ነው። አደጋ ትንተና መጥቶባቸው የአብይ ግብዣ ነው። እነዚህን ስሌቶችን ስናያቸው በዚህ ስሌት ውስጥ ፎርሙላ ውስጥ አብይ ወደ አሸናፊነት መሄዱ ሲገባው የወሰነውና ወደ ተሸናፊነት ተከላካይ ውስጥ በነበረበት ሰዓት የወሰነው ውሳኔ ለሁለት ከፍለን እንየው። በመጀመሪያው አካባቢ ይሄ ኃይል ያለውን ሪሶርስ በሙሉ ተጠቅሞ ቆሎም ምንም ዱቄትም የሰፈረላቸው ልዩ ኃይልም ከየአካባቢው መዋጮ አድርጎ የመጀመሪያውን ጦርነት በተወሰነ መልኩ ማስጠጋትና ማሸነፍ የሚችልበት እድል ቢያገኝም አብይ አህመድ መታበይ ነው የያዘው። ዱቄቱ በተን ነው። ከዚህ በኋላ እንደ በሻሻ ምናምን የሚል የፖለቲካ ዲስኮርሱን ወደኋላ መለስ ብለን ማየት እንችላለን።
ከዚህ አሸናፊነት ቁመና ሲመጣ ሁለተኛው ኃይል ግን በጣም ቀላል ነው ብሎ ነው ካልኩሌት የሰራው። ሁለተኛው ኃይል የሚባለው አማራው ላይ ለመምጣት በዋናነት ከአማራው ጋር ለመጣላት ሲፈልግ ያሰላው ስሌት ሌላ ስሌት መጥፋት አለበት የሚል የፖለቲካ ሊቅ በአብይና በኦህዴድ በአጠቃላይ የተያዘ አቋም እንደሆነ ዛሬ ላይ መገምገም ይቻላል። ሶስተኛ ግን ወደ ሻዕቢያ መሄዱ የማይቀር ጉዳይ ነበር። ከዚህ አሸናፊነት ቁመና ኦህዴድ ሲገመግም እዛው ትግራይ ላይ የነበረው ኃይል ግን የበለጠ የሰርቫይቫል ጥያቄው ዱቄት ነው ተበተነ ያለው ኃይል የትኛውም አካባቢ መቼም የመጥፋት አደጋ ሲገጥመው ካለበት ኮዝ በላይ የአብይ ኮዝ አሸናፊ ሊያደርገው አይችልም። አሸናፊ የሚያደርገው እሱ የስልጣን ጉዳይ ነው የሚያሳስበው፣ በሌላ በኩል ግን የመጥፋት ጉዳይ ነው የሚያሳስበው። ስለዚህ የህወሓት ኮዝ አደገ። መጀመሪያ ከነበረው ጥያቄ የስልጣን አሰላለፍ የሚመስል ዲስኮርስ፣ የፖለቲካ አቅጣጫ ናሬቲቭ፣ የፕሮፓጋንዳው ሁኔታ ምናምን ከሁለተኛው በኋላ ግን ለውጦት ነው የመጣው። በከፍተኛ ደረጃ ደግሞ እልህ ውስጥም ስለነበሩ ያው አብይን ገርፈው ቢያንስ መቀሌን እጃቸው ላይ የሚይዙበት እድል ተፈጠረ። ከዛ በኋላ አብይ የወሰደው ውሳኔ ቢያንስ የተለያዩ ዲስኮርስ ነው የሚያቀርቡት። እነ ማነው ስሙ ብርሃኑ ጁላ፣ ባጫ ደበሌ የሚቀሰቅሱትን ወደኋላ መስማት ያስፈልጋል። አማራው ወንድ የለውም ማለት ነው፣ ገለት አጠቅ ምናምን፣ ይሄ ደም የማፋሰስ የፕሮፓጋንዳ ሁኔታው ነበር። እነሱም ግን ስናያቸው ግን ከተሸናፊነት ቁመና የሚመጣ ትንተና ነበር። ተከላካይነት ውስጥ ነው የገቡት መልሰው። ስለዚህ ወደኋላ እየተሳቡ ሲመጡ አማራው በሂደቱ ቢያንስ የሰርቫይቫል ጉዳይ ሆኖበት ነው የገባው እንጂ አብይን ለማዳን የአማራው ትግል እኔ እስከሚገባኝ አልገባም። ለአብይ ብሎ የሞት አማራ አለቀ። አደጋ ስለሆነ ነው። አደጋ ደግሞ የፖለቲካ ቀስቀሳውና የተቀመጠበት የፕሮፓጋንዳ ሁኔታው እጅግ በጣም አስጨናቂ ስለነበር ይሄ ሁኔታ ይሄ ቡድን ኦህዴድ ለቅስቀሳ ሲጠቀምበት የነበረው አማራውን ጀግና ነህ፣ ገድለህ ታጠቅ ምናምን፣ ወንድ አልተወለደም የሚለው ቅስቀሳ በዋናነት ሁለቱን ህዝቦች ደም የማፋሰስ በሁለቱ ኪሳራ ላይ አተርፋለሁ የሚል ስሌት እንደተጠበቀ ሆኖ ተሸናፊነት የፈጠረበት ቁመና ደግሞ ተከላካይ ሲሆን የተለያዩ አጋዥ ኃይሎች የግድ ያስፈልጉት ነበር። ለዚህ ነው የኤርትራ መንግስትንም ህዝብ አመሰግናለሁ ያለው ከሞት ስላተረፉት። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። መልሶ ወደ ሶስተኛ ሂደት ላይ እዚህ ላይ ነው የተለወጠው። መልሰው በተለይ ህወሓት እዚሁ ቅርብ ለአዲስ አበባ ቅርብ ቦታ ላይ እስካለ እየተሳበ በመጣበት ሰዓት የድርድር ጉዳይ የተዘጋ ጉዳይ ነው። የሽግግር መንግስት ለመመስረት ዝግጅት ሁሉ እንደነበረ ጻድቃን ሲናገር ያው በተጨባጭ የምናውቀው ነው፣ የሰማነው አደባባይ ያቀ አብይ አህመድ ሊፈረጠጥ ከአዲስ አበባ ሊወጣ ዝግጅት ነበራቸው። በአጠቃላይ ጦርነቱን እየጨረሱት እየመጡ ነበር። ከፍተኛ መስዋዕትነት ቢከፍሉም ግን አዲስ አበባ ፍንጫ ላይ ደርሰዋል። እስከዛ ጊዜ ድረስ የድርድር ጥያቄ የለም፣ የተዘጋ ጥያቄ ነው በህወሓት ውስጥ። አብይ ግን አደራድሩኝ እያለ ቤተመንግስት ለቤተመንግስት ጫማ ሲልስ እንደነበረ መረጃዎች እየወጡ እኮ ነው በስፋት። ልንጠፋ ነው፣ ከተማው ሊወድም ነው፣ የእርስ በርስ ግጭት ሊነሳ ነው የሚል በየቤተ መንግስቱ እየሄደ ለቅሶ ነበር። አንዳንዱ እንደውም ቀድሞ ጥገኝነት ለመጠየቅ ሁሉ በየኤምባሲው ሲያንኳኳ እንደነበረ ግልጽ ነው።
ይሄና በዓለም አቀፉ ማህበረሰብ የተፈጠረለት እድሎችና በተለይ በህወሓት ውስጥም የተፈጠረው ሁኔታ ወደኋላ መሳብ ሲችሉ የበለጠ ተከላካይነት ውስጥ እነሱ እየገቡ ሌላው አጥቂ የሆነ ሶስተኛው ዙር ሲመጣ አብይ ያሰላው ሁለት ስሌት ነው። አማራውንም ማድቀቅ አለብን የሚል ስሌት ይዟል። ይሄ ስሌት ታዲያ ምንድን ነው የሚመጣው? አንደኛ በሂደቱ አማራው አብይ ጋብዞታል። ገለታጠቅ ምናምን የፕሮፓጋንዳ ቅስቀሳ አለ። ሁለተኛ አማራው ሂደቱን በራሱ እንደ ጥሩ የስልጠና ጊዜ ነው ወሰደው። ከጥይት ባሩድ ጋር የተፋታበት ጊዜ ነው። በሂደቱ ላይ ቢያንስ መሳተፉ ከ50 ከ60 ዓመት በፊት የነበረውን አርበኝነት በሜዳው ራሱን እያበቃ ትጥቅም እየያዘ እየደራጀ እየሰለጠነ ሲመጣ ኦህዴድ ስጋት ውስጥ ገባ። ስጋት ውስጥ የገባው ይሄ ኃይል እየተሰባሰበ ሲመጣ ነገ ጠዋት ወደ አዲስ አበባ ይሄ ኃይል ይመጣብናል የሚል ስጋት ውስጥ ሲገቡ በተለይ ሶስተኛ ዙር ላይ የነበረው ጦርነት ህወሓትን በራሱ ጦርነቱን በመጨረስ ላይ ሳይሆን ትንሽም ቢሆን የሁለቱ ኃይሎች የሚጋጩበት ፖለቲካ ኮንስፓይረሲ ልጠቀም በሚል ከማጥፋት ወደ መደራደር አንድ የፖለቲካ የመውጫ መንገድ አድርጎ ሲያስበው አብይ ያስበው ከህወሓት ቀጥሎ አማራውን ለመምታት ነው። ከቻለ ግን ከህወሓት ጋር ሆኖ አማራውን ማድቀቅ ነው፣ ወደ በቀል መውሰድ ነው ሁለቱን ህዝቦች። በዛም በኩል ያሉት ኃይሎች በዋናነት እየተሳቡ ሲመጡ ከፍተኛ የሆነ የሰራዊቱ ስብራት፣ የፖለቲካ ስብራት፣ የደጋፊው በአጠቃላይ የአቅም ሁኔታ ሲገመገም የተራዘመ ጦርነት ውስጥ ሊገቡ ነው። ግን አደጋም ደግሞ እየመጣባቸው ነው። በዙሪያቸው ላይ ከበባ ተፈጽሞባቸዋል። አሊያንስ እና ትብብር የላቸውም፣ ብቻቸውን ናቸው። ተመልሰው ደግሞ ወደ በረሃ ውስጥ መግባት በከፍተኛ ደረጃ የተዋጊው ኃይልም ሞራልም እየዳከመ ይመጣል። አዲስ አበባ ደርሰው የተመለሱበት ሁኔታ እጅግ በጣም ተስፋ ስለሚያስቆርጥ፣ ስለዚህ ይሄ ሁኔታ ለአብይ አህመድ ጥሩ ድል ሲሆንለት እጨርሰዋለሁ ካለ፣ በሌላኛው ኃይል ደግሞ ይሄ ሁኔታ በራሱ የህልውና አደጋም እንደ ህዝብም የመጥፋት አደጋ ሆኖ ሲያየው ድርድሩ በጣም የመውጫ መንገድ ነው። አብይ አህመድ ደግሞ ድርድሩ ጠላት ማስቀመጥ በጣም የመውጫ መንገድ ነው። የፎይታ ጊዜ ወስጄ አማራውን ደግሞ መትቼው አደቀዋለሁ፣ ከዛ በኋላ ግን አስመራ እገባለሁ የሚል ስሌት። ስለዚህ የፕሪቶሪያ ስምምነት አብይ አህመድ ሲፈልገው በተመሳሳይ ከራሱ የስልጣን ጥቅም ነው። ህወሓት ደግሞ የፕሪቶሪያን ስምምነት የፈለገው ከህልውናው ጥያቄ ነው። አማራው ግን የፕሪቶሪያ ስምምነት አንገቱ ላይ የገባ ሸምቀቆ ነው፣ ገመድ ነው፣ መሀል ላይ የተንጠለጠለ ነው፣ ብቻውን የቆመበት ነው። ተመልካች አድርገውት ብቻ ሳይሆን ከቻልን ተባብለን አንገቱ ላይ ገመድ አድርገን ነፍሱን እናውጣው የሚል ስሌት ነው፣ ፖለቲካዊ ስሌት። ኦህዴድ ይህን የሚፈልገው እናንተ ጋር መጥተውባቸዋል። ልብ በሉ፣ ዋነኛው አስተኳሽ ኦህዴድ፣ ዋነኛው ቀስቃሽ ገለታጠቅ ወንድ አልወለክም ምናምን የነባጫ ቀስቀሳ ኦህዴድ፣ መልሰህ ደግሞ ውጋ ብሎ የሚጋብዘው ኦህዴድ። ለምን? ሁለቱን ህዝብ እስከ መጨረሻው ድረስ ደማቀባት። ይሄ ትልቅ ለስልጣናችን የተራዘመ ስልጣን ውስጥ እንድንገባ ያግዘናል የሚል ፎርሙላ። ስለዚህ አርበኛው ሲናገር አማራው ባይኖር የፕሪቶሪያ ስምምነት አይኖርም ሲል፣ አማራ ሲባል አማርኛ ተናጋሪው አይደለም፣ ነፍጥ የያዘው አማራ እየሰለጠነ የመጣው ዲሽቃውንም ብሬኑን ምናምን የያዘው ፈንጂ እየረገጠ መስዋዕትነት እየከፈለ የመጣው እነ ሞላ ደስዬ ያለ የነፍጠኛ አማራ። ይሄ በሂደቱ በተለይ ቤተ አማራ የነምሬ በነዘን ዘመነ በጎንደር በኩል ያለው፣ በዚህ በሸዋ በኩል ያለው እነ እሸቴ ሞገስ ወኔያቸውን ስናየው ከነ ልጁ
ይታገስ ይሙት ልጄን ጥዬማ የትም አልሸሸም። ይሄ ከፍተኛ ወኔ ነው። ይሄ ወኔ ድርጅት ሲያገኝ፣ ይሄ ወኔ ደግሞ መሳሪያ ይዟል፣ ስልጠና ደግሞ እያገኘ ነው። ስለዚህ አዲስ አበባ ላይ የመምጣት እድሉ በጣም ሰፊ ነው የሚለው ትንተና ትክክል ይመጣዋል። ይሄ ሲገባ ኦህዴድ የፕሪቶሪያ ስምምነት ብሎ የመጣው ይሄ እየመጣ ያለውን ነፍጠኛ ተባብረን አንገቱ ላይ ገመድ እንሰር የሚል ስሌት ነው። ህወሓት ግን የሚያሰራው ለበቀል ሳይሆን ፖለቲካሊ አሊያንስ ማፍረሻ ነው። ብቻዬን ነኝ፣ ተከብቤያለሁ፣ ዋሻ ውስጥ ልገባ ነው ለሁለተኛ ጊዜ። ከአዲስ አበባ መመለሱ በሰራዊት ውስጥ የተፈጠረው መከፋፈል አደገኛ ነው። ትጥቅ እየጨረሰ ነው። መሳሪያ፣ መድኃኒት የለም፣ ምግብ የለም። በደጋፊ ማህበረሰብ ውስጥም ከፍተኛ የሆነ የሞራል መላሸቅ ውስጥ ገብቻለሁ። ስለዚህ የመውጫ መንገድ ያስፈልገኛል፣ አሊያንሱን ማንጠባጠብ ያስፈልገኛል የሚል ስሌት ከራሱ የጥቅም ትንተናም ይመጣል። ፖለቲካሊ በደንብ ሰርቶታል ብዬ አስባለሁ። አብይ የሰራው ግን ከስልጣኑ ነው። ከስልጣኑ ሲመጣ ደግሞ ሁለተኛ ጦርነት ውስጥ ገብተን ተባብረን እናጥፈው። መጀመሪያ በጦርነቱ ማጥፋት ነው። ደም ማቃባት የምችለውን ያህል እጀበታለሁ። አሁን የህወሓት ቁመና ሲዳከም አማራውን ደግሞ አብረን እንመተዋለን። እናንተ የማትስማሙ ከሆነ እኔ ጨርሼው እዛ አካባቢ ያለውን የምትፈልጉትን ጥያቄ እንመልስላችኋለን የሚል ከእቡይነት የመጣ ካደረ ጥላቻና ቂም የመጣና ሀገረ መንግስቱን ከመናድ የመጣ አሳሰብ፣ ከድንቁርናም የሚመጣ ፖለቲካዊ እንስሳነት ነው። የገዛ ዜጋውን በተራ እየገደልኩት ጨርሰዋለሁ የሚል በጣም ይገርም። ይህንን የሚያስብ ቡድን ኦህዴድ ውስጥ ማለት ብዙ ጊዜ በጣም የሚገርመኝ አማራው ላይ የሰይፍ ብትሩን ቢያነሳ ምናልባት ኢንሳ አላስገባው፣ መከላከያ ውስጥም አላስገባውም። ኦህዴድን ምርኮኛ አማራው ከዚህም ከዛም ሰብስቦ ኦህዴድን ፈጥሮ የሚበላበትን እንጀራ አልሰጠው። ኦህዴድ በጣም የጨከነው ከመሬት ላይ ከአመድ ላይ ለቃቅሞ ያነሳቸው ሰዎች ቢያንስ ገበታ በሰጡት ሰዎች ላይ ነው የመጥፋት አደጋ ይበየነባቸው። በዛ ደረጃ ጨካኝና አረመኔ የሆነ የመጣው ማለት ነው። አብይ አህመድ ይህንን ቀምላችሁ ኮንጎ አድርጋችሁ ሲል ሰሞኑን በጣም ያስቃል። ቢያንስ ቀምለውና ኮንጎ አድርጎ የመጡ ሰዎች አብይን ሰው አድርገውት ቤተመንግስት አስገብት ሰው አድርገው ከአመድ ላይ አንስተውት ዓላማ የላቸውም የሚላቸው ሰዎች ዓላማቸውማ በውጤት ደረጃ አብይን አመጣ። እኛም ቢገፋንም አማራውን ቢገፋውም አብዛኛው ኢትዮጵያዊ የሆነ እውነተኛ ሐቀኛ ታጋዩን ቢገፋው ቢያንስ ኦህዴድ ውስጥ ያለ ነባጫ እኮ ዛሬ ኤምባሲ ውስጥ የገቡት እና አባዱላ መጽሐፍ የሚያስመርቁት ህወሓት ታግሎ ባመጣው ውጤት ነው። በኮንጎ እዛ ላይ የጨከነው ጭካኔ እና የሄደበት የፖለቲካ ኮንስፓይረሲ በዋናነት አማራውን ደግሞ ለማጥቀቅ የመጣ የፕሪቶሪያ ስምምነት ገመድ ነው። በትብብር እንነቀው የሚል ገመድ አርበኛ የጠቀሰው ይሄ ነው። የተነሳ አማራ ወደ ትንሳኤ የሚሄድ አማራ ባይፈጠር የፕሪቶሪያ ስምምነት አይፈጠርም። ትክክል። ስለዚህ ስምምነቱ ግን የሁሉም አሊያንስና ፍላጎት ይለያያል። ህወሓት ከኃይል አሰላለፍ ነው። ኦህዴድ ከስልጣን ነው። አማራው ከህልውና ነው። የሻዕቢያ ኃይሎችም ከህልውና ነው። የነሱ ከራሳቸው ነገ ላይ የሚመጣ አደጋ ነው ያዩት እንጂ ከአብይ የስልጣን መንበር ጋር የተያያዘ ስሌት የለም። ጋባዡ እሱ ቢሆን ይሄንን ካየን ከ3 ዓመት በፊት በተለይ ከ4 ዓመት አካባቢ ይሆናል እንግዲህ አሁን ከ3 ዓመት በፊት እንበለው የፕሪቶሪያ ስምምነት በጋራ የተስማሙበት የጥፋት ድግስ ቢሆንም የጥፋት ድግሱ ላይ እዚህ እሳት ላይ ፖለቲካሊ ብያኔ በመስጠት ግን ሂደቱን በውጤት የቀየረው ህወሓት ነው። እዚህ ላይ ነው በኢትዮጵያ ፖለቲካ ላይ ህወሓት አዲስ ናሬቲቭ ይዞ የመጣው። ዛሬ ያለው የፖለቲካ ሊቅ
ከኔ ጀምሮ ነው የምነግራቸው። ቢያንስ መጀመሪያ ተነስቶበት የነበረው የፕሮፓጋንዳ ናሬቲቭ አዲሶት በአዲስ መልክ የመጣበት መንገድ ከፕሪቶሪያ ስምምነት በኋላ አብይ ያቀረበላቸው ጥያቄ አማራ ላይ ገብተን እናጥፈው፣ እንምታው፣ ጥያቄያችሁም ከዛ በኋላ መልስ ያገኛል፣ ይሄ ጠመንጃ የያዘውን ኃይል ግን እናስታግሰው የሚል ጥያቄ እንዳለ ግልጽ ነው። ዛሬ አደባባይ ላይ ምስክርነት ሰጥቷል፣ እነሱም ተናግረዋል። እዚህ ላይ ግን ቀመሩን ያፈረሱት እነዚህ ኃይሎች ምን ብለዋል? በሂደቱ ላይ አንሳተፍም፣ በስምምነቱ ላይ ብቻ እናተኩራል። ፖለቲካ በለጡት። በስምምነቱ ላይ እናተኩር፣ በሂደቱ ላይ ማስፈጸም የኛ ጉዳይ ሳይሆን ያንተ ጉዳይ ነው። እኛ የተስማማነው በጉልበት ሳይሆን በሰላም ጥያቄያችን ይመለስ ነው። ስለዚህ የምታስፈጽምልን ከሆነ አስፈጽም። ፖለቲካዊ የመውጫ ሐሳብ ያመጡት ይሄንን ሲያደርጉ እነዚህ ሰዎች አብይን የሆነ ቅርቃር ውስጥ ዛቢያ ውስጥ ከተቱት። ማስፈጸም አይችልም። ማስፈጸም ካልቻለ ወደ ጦርነት መግባት ግዴታ ይሆናል ማለት ነው። በተለይ የታጠቀውን ኃይል ለመምታት ወደ ጦርነት ሲገባ ከአማራው አሊያንስ ጋር ይጣላል ማለት ነው። የአማራው አሊያንስም ከራሱ መጥፋት አደጋ ጋር የተያዘ ትንተና ነው ያለው እንጂ ከአብይ ጋር ስትራቴጂክ ወዳጅ አድርጎ አማራው አይመለከተውም፣ አንመለከተውም። ይህንን አስረግጬ ነው የምነግርህ። በራሳችንም ካየነው ከሰኔ 16 ጋር የነበረው በተለይ አብይን እንደግፍ ምናምን የሚል ታክቲካል ጉዳይ ነው እንጂ ስትራቴጂክ ጉዳይ ነው። ይሄ ግልጽ እኮ ኦህዴድ ስትራቴጂክ የሆነ አሊያንስ የሚሆን አይደለም። የጀርባ ታሪኩ የሚያሳየው እሱ አይደለም። ከኛ ስትራቴጂክ አሊያንስነት ይልቅ ዳውድ ኢብሳ የሚቀርበው። ስለዚህ አማራው አሊያንስ የሚያደርገውን ጥያቄ ሊቀማው ሲመጣ ከኪሱ እየተንጠባጠበ እንደሚመጣ ግልጽ ነው። ህወሓቶች የሰሩት ፎርሙላ የመጀመሪያው አማራውን ነጠሉት። የመጀመሪያው ሀሁ እዚህ ላይ ተጫወቱ። ሁለተኛው የሻዕቢያ ኃይል ነው። የሻዕቢያ ኃይል ተስቦ የገባው በግብዣ እንደሆነ ምስክርነት የተሰጠ ቢሆንም የገቡበት ምክንያትም ግን ከህልውና አደጋ ትንተና የሚመጣ ነው። ካደረ ጉዳይ ካላለቁ ፖለቲካዊ መካረሮች እና የጀርባ ታሪኮች የሚመጣ ስጋት ለኔም ስጋት ነው የሚል የስጋት ትንተና ሲሰራ በእነሱ በኩል ሆኖ ሲታየም እነሱም ትክክል ናቸው። በህወሓት በኩል ደግሞ አሁን ከአዲስ አበባ የሚመጣውም ኃይል ከአስመራ የሚመጣውም ኃይል ከአማራውም ጋር ከአፋሩም ጋር ሆነን ተጣልተን ብቻችን ቆመን ይህንን ኃይል መታገል አንችልም ብሎ ሲያስቡ የመጀመሪያ ፖለቲካ ትንተናቸው ኪሳራ ውስጥ እንደከተታቸው ሲገባቸው የመጀመሪያው ሳቦታጅ በትብብሩ በዚህ በፕሪቶሪያ ስምምነት አሊያንሶቹ ማንጠባጠብ ነው። አማራውን ሲያንጠባጥቡት የሻዕቢያ ኃይልም ሲንጠባጠብ አፋሩም ወደኋላ ሲያፈግፍግ ህወሓቶች እነዚህን የወደቁ ኃይሎችን መልሰው መለቃቀም በቀጥታ ወደ ሻዕቢያ ሄደው ከሻዕቢያ ጋር ህወሓት ቢያንስ ታክቲካል ወዳጅ ለመሆን የሄደበት ካልኩሌት ፖለቲካሊ በልጦት ነው የመጣው። በለጠው። እኔ እንደውም የነበረኝ ከ4 ዓመት በፊት አሰማቸዋለሁ የነበረኝ ግምት ወደ ማዕከላዊ መንግስቱ ህወሓት ተስቦ ቢያንስ የጠላት ወዳጅ የሚል ሌላ ችግር ውስጥ ይገባል ብዬ አስቤ ነበር። ድምዳሜ እንደዛ ነበር። እሱን የለወጡት አንዋጋም ከአማራው ጋር ሲሉ ፖለቲካውን የገለበጡት። በነገራችን ላይ ሲገለበጡት እንደዚህ ነው የገለበጡት። ይሄ ምን ብለን እንደው በባሊ ውስጥ የተሞላ ውሃ ገልብጠህ በቂጥ ውስጥ ታስቀምጠው መቼም ውሃውን አገኘዋለሁ ብለህ አታስብ። በአፉ እንደዚህ ገልብጠው ውሃውን አገኘዋለሁ የሚል ስሌት የለም።
አብይ አህመድ ስሌቱ እንደዛ ነበር። ባሊ ውስጥ ያለውን ውሃ ገልብጨው ውሃውን አገኘዋለሁ የሚል ፖለቲካዊ ስሌት ነው። ድንቁርና ምላችሁ ነው የባጫ የጫጫ የሚበዛበት ድንቁርና። ህወሓቶች ግን እዚህ ላይ በለጧቸው። ቀመሩን አዛቡት። የፕሪቶሪያ ስምምነት አማራውን የመግደያ ስምምነት ቢሆንም ቀመሩን ግን አዛቡት። ሲያዛቡት አብይ አህመድ ከነበሩት ታክቲካል ግን ሊጠፉ የሚፈልጋቸው ተራ በተራ እነዛን ሲያጣ እነዚህ ኃይሎች ደግሞ መጀመሪያ ያጡትን ወዳጅነት አሰላለፉን ቀይሮ አመጡት። እኔ ወደ ሻዕቢያ ሄደው የፖለቲካ ያደረ ጉዳይ ሳይሆን በዛሬ ጉዳይ ላይ ቢያንስ ታክቲካል ወዳጅ መሆን አለብን የሚል ስሌት አሁን ባለው የህወሓት ተቸካይ ቁመና ያደረ ቁመና እንደዚህ አይነት በጣም መሰረታዊ የሆነ ፖለቲካ ውሳኔ ይወስናሉ እያስባለክ ነው። ትልቅ ውሳኔ ይወስናሉ። ከአማራው ጋር ያለን ሁኔታ ቢያንስ ሰጥቶ በመቀበል በድርድርና በውይይት ሊፈታ የሚችልበት የፖለቲካ ዲስኮርስ ከዚህ በፊት የነበረ ሂሳብ ታወራርዳላችሁ ምናምን እሱን ሁሉ ነው ወደኋላ ያስቀምጡት። ቢያንስ ነገን ማሰብ ያስፈልጋል፣ ህዝባዊነት ምናምን የሚል ስሌቶችን ማምጣት ትልቅ የፖለቲካ ብያኔ ውስጥ ገቡ። ቀመሩን አዛቡት ያለው አርበኛው ይሄ ይመስለኛል። በጣም የሚገርማችሁ ከ4 ዓመት በፊት ትንሽ ነገር ብዬ ነበር። እንደው ትንሽ ላሰማቸው። ድንጋይ መወርወር ይፈልጋል። ድንጋይ ደግሞ የሚወረወርበት ደግሞ ሽብርተኛ ተብሎ ነው። ስለዚህ ፋኖ ከየትኛውም ጊዜ በላይ አደጋ ውስጥ እየገባ እንዳለ ማሳያ ነው። አሁን ከህወሓት ጋር ያለው የዚህ የፕሪቶሪያው ስምምነት እና የናይሮቢ ስምምነትም አንዱ አካል ይሄ አንዱ አካል ፋኖ አማራው ከያዘው መሬት ይልቀቅ ነው። ፋኖ ደግሞ ይመታል። ፋኖ ደግሞ ማስመታት የስምምነቱ አንኳር አካል እሱ። ስለዚህ አሁን ህወሓት ወደ ፌደራል መንግስት መሳቡ አይቀርም። ህወሓት ከክልልም እኮ ወደ ፌደራል መንግስት ይመጣል። ስለዚህ ወደ ፌደራል መንግስት ላይ መጥቶ ትላንትና ድሮኗ ሲጣልባት የነበረችው ፈንጅ አሁን ደግሞ ፋኖ ላይ እንዲጣልበት ትብብር ያደርጋል ማለት ነው። አገኝስት ነው የሚሆነው። ስለዚህ ምንድነው አሁን የኦህዴድ ኃይልና የህወሓት ኃይል ጥምረት በመፍጠር አማራው ላይ ዘመቻ ሊከፍቱ ነው ማለት ነው። በሌላ ቋንቋ ፋኖ ላይ ስንለው ትንሽ ከአማራ ማህበረሰብ ወጣና አማራ ላይ ሊከፍቱበት ዘመቻ ሊከፍቱበት። ስለዚህ ለዛ ደግሞ ጥርጊያ መንገድ እያዘጋጁ እንደሆነ በተጨባጭ መናገር ይችላል እንጂ ይሄ ሰዎችን ከማፈን በላይ ሀገር የማፍረስ አጀንዳ አካል ነው። ፋኖን ሽብርተኛ አድርገሽ ወይም ደግሞ ሸኔ አድርገሽ ፋኖ የአማራ ሸኔ እኮ አልተፈጠረም። እንዳልተፈጠረ ያውቁታል። ቢፈጠርማ እኮ ወለጋ ላይ አይሞትም ነበር። እና ያልተፈጠረውን ተፈጠረ ብለው በዛ መንፈስ ወደ ጥፋት መንገድ ሊገቡ እንደሆነ እኔ በተጨባጭ የተናገሩበት ነገር ነው ብዬ አስባለሁ። ይሄን ደግሞ ከከንቲባዋ ንግግር ጋር አብረን ማያያዝ አለብን። ጽንፈኛ ፋኖን ያስቸገረን ብለዋል። ጽንፈኛ ማፋን ነው። በነገራችን ለፋኖ የት ነው ያለው? እኔ በጣም ይሄ ሊሰመርበት የሚገባ ጉዳይ ነው። ፋኖ ያለው ምስራቅ አማራ ፋኖ እዚህ ኮምቦልቻ ላይ ደሴ ላይ እና ራያ ላይ ወይንስ ጎጃም ላይ እና ጎንደር ላይ የት ነው ፋኖ ያለው? ፋኖ እኮ አዲስ አበባ ውስጥም አለ። በመቶ ሺዎች ቢቆጠር ፋኖ አዲስ አበባ ውስጥ አለ። በመቶ ሺዎች ከኔ ጀምሮ ነው ማለት ነው። የወል ስም እኮ ነው ፋኖ። የአማራ ወጣት መገለጫ የወል ስም ነው። 18 ዓመት የሞላው አማራ በሙሉ ፋኖ ነው። የግድኛ ኩሻፕ መስራት አለብን። ቁምጣ አድርገን ምናምን ስልጠና መግባት አለብን። ፋኖ ነው በቃ መስለ ልቦና የአማራ ስነ ልቦና የዛ መንፈስ ወራሽ አለብን። አዎ ለሀገራችን ፋኖች ነው። ስለዚህ በአዲስ አበባ ዙሪያ የምታየው ፋኖ ለአይንሽ ይከብድሻል። ሀገሪቷን የሚጠብቅ ኃይል አለ።
የጽና ቤተሰቦች እንግዲህ ትንሽ ወደኋላ መለስ ብዬ ላሰማቸው የፈለግኩት ከዚህ በፊት ከ4 ዓመት በፊት እንደው በሀሳብ ደረጃ ያስቀመጥነው ዛሬ ካለው እውነት ጋር ብዙ ነገር ስለተገጣጠመ ነው። ዛሬ አማራው ይነሳል ብለን ስንናገር ነበር። ሲነሳ መቆሚያው ያጥራል። ከባድ ነው፣ ስሜቱ ከባድ ነው፣ እጅግ በጣም ከባድ ነው የሚል ሀሳቦችን የምናመጣው በሰዓቱ አብይ አህመድ ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ አማራውን ለመተናኮስ ሀሳቦች ስለነበሩ የሚሰጠው በተለይ ጽንፈኛ ምናምን እያሉ ቀንበው የፕሮፓጋንዳ ጉዳይ አድርገው የኮዝ እያዋልዱለት እንደነበረ ግልጽ ነው ማለት ነው። ስለዚህ ወደ ጦርነት ሊገቡ እንደሆነ ሲገባል በተለይ አማራው ካለበት ድንዛዜ ነቅቶ የበለጠ ቁመናውን ወደ ኃይል ብልጫ እንደሚወስደው ግልጽ ነው። እንደ ህዝብ ግን ከተነሳ ያበቃለታል የሚል አዲስ አበባ ተቀምጠን ነው ሀሳብ ስንሰጥ የነበረው። ይሄ ታዲያ ዛሬ አልተፈጸመም እንዴ? ተፈጸመ እኮ ተፈጸመ። የአማራ አብዮት ያሸንፋል ብሎ መሪው መጣ፣ ድርጅቱ ተዋለደ፣ ሰራዊቱ እንደዚህ እንዳሸዋ ፈሰሰ። ዛሬ አንድ ሳይሆን 1000 አመራር አማራው ፈጥሯል። እነዚህ ሁሉ የምታዩቸው የአማራው አመራሮች ናቸው። አብይ አህመድ ፕሪቶሪያ የወሰዳቸው ኃይሎች ራሱ ዛሬ መልሰን ከ3 ዓመት በኋላ ቢያንስ ከቃላት ወደ ጠበንጃ አሰላለፍ እየተቀየረ መጥቷል። ይሄ ተቀይሮ ፕሪቶሪያ ላይ ዛሬ አብይ አህመድ ሲቆም ስቦ አምጥቶ አማራውን እናጥፋ ያለበት ስሌት አማራው በእዝ ነው የምላችሁ። በጣም በብዙ ክፍለ ጦር ብዙ አዋጊዎችን ብዙ ቀጠናዎችን አማራ ክልልን ይዞታል። አሁን መተከል ላይ ሰራዊት እያሰለጠነ ነው፣ ግዙፍ ሰራዊት። እኔ ሳይሆን እንደው ውጭ ነው የመሰለኝ ከኢትዮጵያ ውጭ። ኢትዮጵያ ውስጥ መሆኑን ሰው ነው ሲነግረኝ ያወቅኩት። ይሄ አስፈሪ ቁመና ያለው ነው። ዝግጅቱ፣ አቋቋሙ፣ ስነልቦናው፣ ኮዙ በአጠቃላይ ይሄንን ማሸነፍ እንደማይቻል ባለፉት 3 ዓመታት ማየት በቂ ነው። ስለዚህ አብይ አህመድ ዛሬ ስሌቱ፣ ቀመሩ ይሄንን ቅድም ያመጣውላችሁ እነዚህ ቀመሮቹ ተዛቡ። ተሰባስበን አብረን መተን እናጥፋው ሲሉት ቀመሩን ያዛቡት ኃይሎች ብቻውን አስቀሩት። እነሱ ግን ትላንት ከነበራቸው ቁመና የተሻለ ፖለቲካዊ ቁመና ያዙ። ከዚህ በኋላ የሚቀራቸው የቤት ስራዎች እንዳሉ ቢገባኝም ማለት ነው ብዙ ጉዳይ እንፈተዋለን የሚሉት ጥያቄ በሙሉ ከዚህ በኋላ ከአማራው ጋር በመደራደር ሰጥቶ በመቀበል የወደፊት እጣ ፈንታቸውን በጋራ በመበየን ከአብይ ውድቀት በኋላ ሊፈጥሩት የሚችሉት ዘላቂ የሆነ ሰላም እኔ በአይነ ህሊና ይታየኛል ማለት ተስፋ አደርጋለሁ። በቃ ጉዳቱና እሳቱ የበላቸው ሰዎች ሌላ አዲስ ፎርሙላ ውስጥ ገብተዋል ብዬ አስባለሁ። ይሄ ማለት ግን አማራው ደግሞ ከጥያቄው ሲመጣ አርበኛው ሲናገር ጥያቄዎቻችን በኪሳችን ይዘን የአማራ ጥያቄ ወደ ህልውና ትግል ውስጥ ያስገባው ጥያቄዎች ምንድን ናቸው? መዋቅራዊ እንደዚሁም ስርዓታዊ የሆኑ አስተሳሰቦች ናቸው። እነዚህ አስተሳሰቦች ደግሞ በአብይ አህመድ ስጋ ለብሰው ሰራዊት ተመድበው መሳሪያ ተገዝቶላቸው ወደ አፈጻጸም ተገብቶባቸዋል። ከዚህ በፊት የነበረ የሰነድ እና ሲስተማቲክ የሆነ እንደዚሁም ከፖለቲካ ስልጣኑ የመግፋት ታክቲካል የሆኑ ሁኔታዎችን አብይ አህመድ ግን የማጥፋት እርምጃ ነው የወሰደው ማለት ነው ፊዚካል። ስለዚህ የአማራው የህልውና ትግል ጥያቄዎች አሉት፣ ፖለቲካዊ ጥያቄዎች አሉት፣ የራሱን የሚያስተዳድርበት ጥያቄ፣ በቁመናው በወርዱ ልክ ውክልናውን የሚጠብቅበት ተቋሙ እንደዚሁም አስተሳሰቡን የሚያስቀይር ስርዓት ይፈልጋል። ርስቶችም አሉ፣ የግዛት ጥያቄዎች አሉ። እነዚህ የግዛት ጥያቄዎችም ነገ አብሮ በሚኖርበትና በነገይቷ አብሮ በሚፈጥረው ስርዓት ላይ የሚበየኑ ይሆናሉ ማለት ነው። በእርግጥ በእኔ የፖለቲካ አረዳድ ሁሉም ሰው ኢትዮጵያ ውስጥ ማንኛውም ዜጋ ሁሉም ርስቱ ነው ብዬ አምናለሁ። ፖለቲካ ርስቱ ነው፣ ማንም የማንም አይደለም፣ የሁሉም ነው። ሁሉም የራሱ ነው። ይሄ የፖለቲካ አስተሳሰብን ማምጣት ሲችል
በራሱ አማራው ትልቁ የሆነ የስነ ልቦና የአሸናፊነት ሜንታሊቲው ከፍ እያለ እየጨመረ ይመጣል ማለት ነው። ስለዚህ አማራው ዛሬ በኃይል አሰላለፍ ስናየው ጥያቄዎች አሉ። ከጥያቄዎቻችን በኋላ ግን ትብብሮችም አሉ። የትብብር ጥያቄ ይነሳል። የትብብር ጥያቄ የሚነሳው ከብዙ ኃይሎች ናቸው። ከአብይ ጋር ያሉ ኃይሎች ዛሬ ቀጠናው ላይ የአንበሳውን ድርሻ የሚጫወቱ ኃይሎች እየተሰባሰቡበት እየመጡ ነው። ከነዚህ ኃይሎች ጋር ተባብረን መታገል ስትራቴጂክ የሆኑ ጥያቄዎቻችን ላይ ሳንደራደር ስልታዊ ትብብር ግን ያስፈልገናል። የጋራ ጠላት እስካለን ድረስ በጋራ መተባበር ያስፈልጋል። ትክክል ነው። ፖለቲካ ብያለሁ። በነገራችን ህወሓትን ወደኋላ መለስ ብላችሁ አስቡት። በጦርነት ውስጥ የነበረው ደም መፋሰስና መቀባባት ከፍተኛ የሆነ የጠላትነት ስሜት የበቀል ስሜት ቢኖር ከአብይ ጋር አሊያንስ ፈጥረን እኛ ወደ ማዕከላዊ መንግስቱ ተስበን አማራው ላይ እንተኩስበታለን ብሎ ቢያስብ በሰዓቱ ነው ቢያስብ አድርጎት ቢሆን ምንድን ነው ዛሬ የኢትዮጵያ ፖለቲካ የሚሆን? አማራው ምን ሊሆን ነበር? እጣ ፈንታው ምን ሊሆን ነበር ብለን ማሰብ አለብን። ስለዚህ ይሄኛው ሊቅ እዚህ ላይ የወሰደው ፖለቲካዊ ቀመሩ ትልቅ እጥፋት ፈጥሯል። ስለዚህ አማራውም እጥፋት መፍጠር አለበት ማለት ነው። ራሱ ሁኔታው መሬት ላይ ያለው ሁኔታ ያስገድደዋል። ስለዚህ መሬት ላይ ያለው ሁኔታ ሲያስገድደው ትብብሩ በራሱ ለስትራቴጂ ጥቅሙ ጠቃሚ ነው። ለስትራቴጂ ጥቅሙ ጠቃሚ ግን ከሆነ ጥያቄዎች ደግሞ አሉት። እነዚህ ጥያቄዎች የሚደራደርባቸው ጥያቄዎች ሳይሆን በነገ ጠዋት እጣ ፈንታችን ላይ በጋራ የምንወስንበት ጥያቄዎቻችን ናቸው። መሰረታዊ የሆኑ ጥያቄዎቻችን ናቸው። ይሄ ጥያቄ በራሱ የሌላውን ኃይል ጥያቄ አይገፋም። የሌላውን ጥያቄ እኛ ጋር አናስገድድም። መብቱን ማክበር መብታችን ማክበር የግድ ያስፈልጋል ማለት ነው። እነዚህን ከተስማማበት በጋራ ሰላም ላይ ከተስማማ በዘላቂ ሰላም ላይ ከተስማማ ቢያንስ ዘላቂ ጠላት የምትለው ኃይል ላይ በትረን ማንሳት ትብብር ማድረግ በቀጠናው ላይ መሰለፍ አስፈላጊ ነው። ፖለቲካዊ ብያኔ የሚሰጥበት ነው ብዬ አምናለሁ። መወሰን ባልችልም አርበኛው የሚያስቀምጠው ትክክል ነው። በዛ ሂደት እኛም አስበናል። በሂደቱ እንሳተፋለን። በጋራ እጣ ፈንታችን ላይ ዘላቂ ሰላም የምናመጣበት የእድሜ ልክ ስትራቴጂ ትብብር ውስጥ ልንገባ እንችላለን። በጋራ ተሰልፈን እናተርፋለን። ከከሰርንም በጋራ ነው የምንሰምጠው የሚል ብያኔ ነው። ፖለቲካሊ በነገራችን ላይ የምትወስደው ውሳኔ 50-50 የሁኔታ ትንተናዎችን መስራት፣ ሁኔታውን ዛሬ ካለበት ነባራዊ ሁኔታ ነገን ማየት የግድ ሲያስፈልግ አንዳንድ ጊዜ በጣም ወሳኝ የሆነ እጥፋት የሆኑ ነገን የሚያሻግሩ ፖለቲካዊ ብያኔዎች አሉ፣ ውሳኔዎች አሉ፣ አቅጣጫዎች አሉ። ህወሓት አስመራ ሲሄድ የወሰነበት ውሳኔ ምን አይነት አደገኛ ውሳኔ እንደሆነ አስቡት። ቀላል አይደለም። ከነበረው ስሜት አኳያ ባለፉት 30-40 ዓመታት ከነበረው ሁኔታ ስልጣን ላይ በነበረበት ሰዓት ከጦርነቱ በኋላ ይሄ ሁኔታ ግን ዛሬ አብይ አህመድ መንገድም ዘግቶ አስጨንቆ ቢያንስ አጠፋዋለሁ ብሎ እንዳያስብ አድርጎታል። ከዚህ በፊት ብቻውን ቆሞ ቢሆን አብይ ታንክ እየነዳ ትግራይ ገባ ነበር። አሁን በራሱ ግን ህወሓት ብቻውን አይደለም። ህወሓትን መንካት ሌላው ቀጠናው ላይ ያለው ኃይል ተመልሶ ይገባል። ከዚህ በፊት የገባበት ሁኔታ አሁንም የሚያስገድደው ሁኔታ ተፈጠረ። አማራውን በተመሳሳይ ከሌላው ኃይል ጋር ሲሰባሰብ በራሱ የአማራው መጥፋትን ይቀንሳል። እሱ ሲጠፋ ተረኛ እኔ ነኝ ብሎ የሚያስበው ኃይል ቢያንስ አስገዳጅ ሁኔታ ውስጥ ከቶት የአማራውን ትግል ወደ ማገዝ ይገባል። ሌላውም በተመሳሳይ ማለት ነው። ስለዚህ አንዳንድ ጊዜ ጠቃሚ የሆኑ አሊያንሶች የግድ ያስፈልጋል። ትውልድ ለመቀነስ አይደለም አማራው የሚታገለው ነፃ ለመውጣት ነው። ነፃ ለመውጣት በሚያደርገው ትግል ላይ የመጀመሪያው ቁመና የራስን ቁመና ማሳደግ ነው። የራስን ቁመና ማሳደግ ነው። ይጽና ቤተሰብ ከራስ ቁመና የሚመጣ ጥቅሞችና የኃይል አስተላለፎች ላይ ግን ትብብሮች ሊመጡ ይችላሉ።
ዘመነ እዚህ ላይ ጥሩ ነገር ተናግሯል። መጀመሪያ ራሳችንን እናሳድጋለን። ዓላማ ያስፈልገናል። የወጣንበት ኮዝ ዓላማችን ነው። ህዝባዊነት ያስፈልገናል። በመርህ መጓዝ አለብን። መሪዎቻችን ጥያቄዎቻችን ናቸው። የወጣንበት ኮዞች ናቸው። እነዛ ቀይ መስመሮች ናቸው። ጓዳዊነት ያስፈልጋል። ትክክል ነው። በየትኛውም ትግል ጓዳዊነት የግድ ያስፈልጋል። ከዓላማ የሚቀዳ ጓዳዊነት። ሁለት የፋኖ ሰራዊት የወጡበት ኮዝ በራሱ የሚያዋድዳቸው ህይወታቸውን ለመስጠት የቃል ኪዳን ስምምነት ስላደረጉ። ስለዚህ ጓዳዊነት ሲመጣ በመርህ ላይ የተመሰረተ ድርጅታዊ ቁመና ሲመጣ ከየትኛውም ጊዜ በላይ ህዝባዊነት ሲመጣ ዓላማው የገባው የፋኖ አመራር ሲመጣ ጽናት ካለ አሸናፊ። ይሄ በራሱ የራስን ቁመና ያሳድጋል። ከራስ ቁመና እድገት የሚመጣ ግን ትብብር ነው። ትብብሮች ራሳቸው ገበያ ነው። በነገራችን ላይ ከዚህ በፊት ብየዋል። የመርካቶ ገበያ፣ የችርቻሮ ገበያ ትፈለጋለህ። ይሄ የእንግሊዝ የፕሪሚየር ሊግ ጨዋታ መስኮቱ ሳይዘጋ በፊት ተጫዋቾች ምናምን ብሎ የሚያዘዋውሩበት ይሄ ነው። ራሱ ተፈላጊ ትሆናል ቁመና እያደገ ሲመጣ። ዛሬ መተከል ላይ፣ ነገ እዚሁ ደንበጫ ላይ፣ ጎንደር ላይ፣ ሸዋ ላይ፣ ወሎ ላይ የሚታየው የሰራዊት ቁመና ራሱ የድርጅቱን አቅም የሚያሳይ። ስለዚህ ውስጣዊ አንድነትና በመርህ ላይ የተመሰረተ ህዝባዊ የሆነ ደጀን ሆኖ ሲቆም ደግሞ የበለጠ በህዝብ ውስጥ አጓጊ የሆነ ስሜት ይፈጠራል። እነዚህ ሰዎች መጥተው መሽ ነው የሚመሩ የሚል አንዳንድ ጊዜ መናፈቅም ይፈጠራል። በዛ ደረጃ ነው የገለጸው። ስለዚህ ስትራቴጂክ የሆኑ አሊያንስ ትብብሮች እንደዚሁም ስልታዊ የሆኑ ትብብሮችም ከቁመናችን የሚመጣ እንደዚሁም ከማንደራደርበት ጥያቄዎቻችን የሚመጣ ነው ብሎ የተናገረው ትክክል ነው። በጣም ገንቢ ሀሳብ ነው። በተመሳሳይ በተለይ ጥቅማችን አሳልፈን አንሰጥም፣ የሌላውንም ጥቅም በተመሳሳይ አንፈልግም ሲል ሰጥቶ መቀበል ማለት አንዱ ይሄ ፖለቲካ ነው። ሌላው መብት አለው። አንተም ጥያቄ አለ። የሌላውን ጥያቄ በመጨፍለቅ ሳይሆን በአንተ ቁመና ላይ በሱም ቁመና ላይ የተመሰረተ ሰጥቶ መቀበል፣ በነገ ጠዋት እጣ ፈንታ ላይ መበየድ አንዱ የፖለቲካ አቅጣጫ ነው። በአጠቃላይ ዘመነ ይህንን ሲናገረው ዛሬ እየታገልን ነው፣ ነገ እናሸንፋለን ይላል። በትክክል በተለይ አብይ አህመድ በሽማግሌ ያልቻለውን ከሺህ የአብይ ታንከኞች ይልቅ አንድ ወረኛ በትግላችን ጉዳት ሊያደርስ ስለሚችል ይህንን መጠንቀቅ አለብን ብሎ ይናገራል። ትክክል ነው። በድርጅት ውስጥ በነገራችን ላይ ትልቁ እንቅፋት በትግል ውስጥ ከጉልበት የሚመጣ አሰላለፍን ጠላት ሊያዛባው ይችላል። በመረጃ በፕሮፓጋንዳና በሐሜት በወሬ ሊያፈርሰው ነው የሚችለው። በተለይ እንደ ብልጽግና ያለ ኦህዴድ ዋነኛ ስልቱ ጥይቱ በአጠቃላይ ወሬ ነው፣ ፕሮፓጋንዳ ነው። ሰው ሳይሞት እኮ በቁም እኮ ገለው መርዶ እኮ የሚቀመጡ ሰዎች ናቸው። ሚዲያ ላይ እናያቸዋለን አብዛኞቹ። ስሜ ኮማንዶ ላመኑ ሰጠ ይባላል። ዛሬ ምንድን ነው የመጣሁት? ብልጽግና መቼም ውሸት አያልቅበትም። በደጋ ዳሞት ውጊያ ላይ ገለነዋል፣ አረፍተነዋል፣ ልጁም ላይ መለስ እያለ እኛ ጠላትን እያለን እና የሱ ኮሎኔሎች እየተማረኩ እኛ በተግባር ነው እያሳየን ያለ። እሱ በውሸትና በፕሮፓጋንዳ ከሌን ገድሌዋለሁ፣ ደምስሻለሁ፣ አጥፍቻለሁ። ይህን አሁንም እንኳን እኛ ፋኖች ህዝቡን ማውቆት በ30 አጠፋለሁ፣ አጥፍቻለሁ፣ ይህን አድርጊያለሁ፣ የውሸት ፕሮፓጋንዳ። እኛ ግን በተግባር ከተራ ወታደር እስከ ኮሎኔሎች እየማርከን እያሳየን ነው፣ እየደመሰስን። በዛ ደረጃ ያለ የፕሮፓጋንዳ ዲስኮርስን ልንታገለው የምንችለው ሁሉም ሰው በተለይ በትግሉ ላይ ያሉ ኃይሎችን መደገፍ አንድ ጉዳይ ነው። ትግሉ ላይ ያለውን ኃይል ክፍተቶችን በሚሞላ መልኩ ማሳየት በጣም ጠቃሚ ነው። ትችት ትክክል ነው ብዬ አስባለሁ። ትችት ያስፈልጋል። የሚታገሉት እነሱ ፖለቲካዊ ትግል ነው፣ ሌላውም የሚታገለው በተመሳሳይ። ስለዚህ ፖለቲካዊ ትችት የሚደገፍ ነው፣ ገንቢ የሆነ ትችት። አፍራሽ የሆነ ትችት ግን ወሬኝነት ነው። ማፍረስ ደግሞ በራሱ የትግል ስልት አይደለም። ማፍረስ በራሱ የጠላት ስልት ነው። ስለዚህ ለጠላት ጥሩ መጠቀሚያ አለመሆን እንደ ምክር ሀሳብ ያቀረበው በጣም ገዢ ሀሳብ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ በተለይ አርበኛው እዚህ ላይ በጣም
ጥሩ አድርጎ የተናገረው ለህዝቡ ቅድም በመግቢያ እንዳልኳችሁ ህዝባችን የምድር እግዚአብሔር ነው ሲል ምን ማለት ነው? በመግቢያችን ላይ አንድ ልጅ የጠየቀኛል እዚሁ ላይ በእርግጥ አገላለጹ ፖለቲካዊ ወርድ አድርገን ማየት ያስፈልጋል ብዬ አስባለሁ። የእግዚአብሔርን ቦታ ሰጥቶ ሳይሆን ህዝቡ የበላይ ጠባቂ ነው። ለአብነት አብይ ብአዴን የሚያሰማራው ሽፍታ በየአካባቢው ላይ ሰዎችን እያገተ ሹፌሮችንም እንደዚሁ በተመሳሳይ የሚዘርፍ በፋኖ ስም የፋኖን ገጽታ ለማበላሸት ከፍተኛ ወንጀል የሚሰሩ ኃይሎችን አሰማርቶባቸዋል። አገዛዙ ይህንን የሚፈልገው በዋናነት ፋኖ ህዝባዊ መሰረት እንዲያጣና በህዝቡ ውስጥም ያለው የፋኖ እንቅስቃሴ ሽፍታ አድርጎ ማሳየት። እነዚህ ናቸው እንዴ? እነዚህማ መንግስት ቢሆኑ ነገ ጠዋት ምናምን እያለ ሰው ከራሱ እያወጣቸው እንዲያስቀራቸው ነው። የደጀን ኃይልን መምታት አንዱ የሴራ ትንተና ይሄ። ስለዚህ አርበኛው በትክክለኛ ስሜት የገለጸበት መንገድ ተግባራዊ የሚያደርግበት የእያንዳንዱ የፋኖ እኔ በህግ ልቦ ነው መያዝ አለበት ብዬ አስባለሁ። ህዝባችን በምድር ላይ ያለው አለቃችን ነው። እግዚአብሔር ነው ያለው አለቃችን ነው፣ ተቆጣጣሪያችን ነው። የወጣ ነው ለህዝብ ጥያቄ ነው። መልሰን ህዝቡን መጉዳት የለብንም የሚለው በጣም መሰረታዊ ጉዳይ። የህዝብ ልጅ በዋናነት የሚያስበው ይሄ ትግሉም የሚያስፈልገው አማራውም የህልውና አደጋ አለብኝ ያለው የህልውና ስጋት ከጠላት የሚመጣ አጥፊነት የሆነ አስተሳሰብ። ይህን አስተሳሰብ ለመታገል ያውም ነፍጥ የያዘ ኃይል መልሶ የራሱን ህዝብ የሚበድል ከሆነ ፖለቲካሊ ይሸንፋል፣ ነገ ጠዋት በአስተሳሰብም ይሸነፍበታል። የህልውና ትግሉ በራሱ ያፈርሰዋል አስተሳሰቡ። ስለዚህ ከምንም በላይ ከወሬ የሚመጣ ከራስ ወንድም የሚመጣ ቶክስ ጠላትን ተኩሰህ ትመተዋል። የገዛ ወንድምህን መምታት ግን በጣም ከባድ ነው። የእርስ በርስ ግጭት ካለ ግጭቱ በራሱ አስተሳሰቡን ስለሚያፈርሰው ነው። በነገራችን ላይ በጣም ፐርፌክት የሆነ ትክክለኛ ነገር እኔ መሬት ላይ ሆኜ እዚህ ቦታ ላይ ለአማራ ህዝብ እታገላለሁ ብዬ ወጥቼ አንድ ወንድሜ እኔን የሚያሳድደኝ ከሆነ በአስተሳሰብ እያፈረሰው። አስተሳሰብ የአንድ ሰው ይሁን የግድ 100 ሰው መሆን የለበትም። አንድ ሰው እንኳን ቢሆን አስተሳሰቡን ያፈርሰዋል። የትኛውም ጓድ ከየትኛውም ወንድሙ ጋር በምንም አይነት መመዘኛ ጠላት ሊሆን አይችልም። ጠላት ሊሆን የሚችለው የጠላት መሳሪያ ሲሆን ብቻ ነው። የጠላት መሳሪያ ሊሆን የሚችለው ደግሞ ራሱን ዓላማውን ትግሉን ለመሸጥ ከጠላት ጋር ሲደራደር ያኔ የሚደረስበት ወይ በግምገማ የተያዘ ወይ መረጃ በመስጠት ለጠላት የወገን ኃይል ለማስመታት የሚያደርግ ከፍተኛ የሆነ ቅጣት የሚያስቀጣ ነው። ያኔ ድርድር የለም፣ ቀይ መስመር። ከዛ ውጭ ግን በሚደረግ ተራ ጉዳይ ላይ ግን ትናንሽ ጉዳዮች ላይ በምንም አይነት መመዘኛ ከወንድም ጋር ግጭት አያስፈልግም የሚለው እኔ በፋኖ ትግል ውስጥ እንደ ትልቅ ፒራሚድ አድርጋችሁ መያዝ አለባችሁ ብዬ አስባለሁ። አርበኛው የተናገረው ንግግር የሚሰምርበት ትግል የሚያሸንፈው የውስጥ አንድነት ሲመጣ፣ የውስጥ አንድነት የሚመጣው ከዓላማ ስርጸት የሚመጣ ዓላማው የሚገባው የፋኖ ሰራዊት መፍጠር ያለበት አመራሩ ነው። እሱም በስልጠና በትምህርት በግምገማ እየበቃ እንዲመጣ ማድረግ መሪዎቹ ናቸው በዋናነት። የገባው ሰው ግን ከየትኛውም ጊዜ በላይ ያለበትን አደጋ ስለሚያነብ ለጠላት ክፍተት ይሰጣል ብዬ ስለማላስብ ማለት ነው። ስለዚህ ብዙ ሰዎች ይገርሙኛል። ከዚህ ከትግሉ እየተንጠባጠቡ ኦህዴድ ጋር ይሄዱና የሚያቀርቡት ክስ ከህወሓት ጋር ተገናኝተው ከምን ጋር ምናምን ይላሉ። ህወሓት ዛሬ የፌዴራል መንግስቱን አልያዘው፣ ስልጣን ይዞ ህግ እያወጣ አይደለም። ህወሓት በራሱ ከማዕከላዊ መንግስቱ ተገፍቶ አንድ ቦታ ላይ ነው ያለው። ስለዚህ በትላንት አስተሳሰቡ ነው የምንከሰው እንጂ በዛሬ ቁመና ላይ ሊከሰስ የሚችልበት ፖለቲካዊ ባክግራውንድ የለም። ዛሬ እሱ ራሱ ተገፊ።
እኛም ተገፊዎች ነን። ዛሬ የሚገፋ ኃይል አማራውን እያሳደደ የሚገሉ ኃይል ከነዚህ ሰዎች ጋር ተነጋገሩ ብሎ እጅ የሚሰጠው ኃይል በተዘዋዋሪ ይሄ ኃይል ሲሸነፍ ራሱን አጥፍቶት ነው የሚሄደው። ሲጠፋ የሚታመን አይደለም። ሰሜኖች መጡብን ብሎ ብያን የሚሰጥ ኃይል ሰሜን ብሎ ሲያስብ እጅ የሚሰጠው ኃይል እኮ የሰሜኑ ኃይል። ስለዚህ አንዳንድ ጊዜ እነዚህ ኃይሎች ታዲያ ለምንድን ነው በዚህ ደረጃ ላገዛዙ እየተንጠባጠቡ ቢያንስ ለፕሮፓጋንዳ መሳሪያ የሚሆኑት ብሎ መጠየቅ ያስፈልጋል። የዓላማ ጉዳይ። ዓላማው የገባው ሰው በምንም አይነት መመዘኛ ከትግል አይወጣም። ዓላማው የገባው ሰው በምንም አይነት መመዘኛ በወንድሙ ላይ ብረት አያነሳበትም። የውስጥ ችግርና ክፍተት እንኳን ቢኖር በጣም በወደ ሰፊነት ነገን በማየት ነገን አሻግሮ በማየት ህዝቡን በማየት የህዝቡ የተራዘመ የ50 ዓመት ታሪኮችን ወደኋላ በማሰብ ምናምን አንዳንድ ጊዜ ይፈታል። እንደዚህ አይነት መሪዎች እንደዚህ አይነት የዓላማ ሰዎችን ማስገጽ በጣም ያስፈልጋል። ስለዚህ እኔ የአርበኛ ዘመነ ካሴ ያቀረበበት ሁኔታ በሙሉ ጠብ የሚል ሆኖ አላገኘሁትም። እዚሁ ላይ አንድ የተናገረው በዚህ ጉዳይ ላይ ላሰማችሁ። ምድራዊው እግዚአብሔራችን ህዝብ ነው። ይህን እግዚአብሔር አይኑን መጠንቆል ያስቀስፈው። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩ ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ እርሻ መሬቱን ስትረግጥበት የቤት አጥሩን ስትደገፍበት አይወድም። ህዝብ ፈጣሪያችን ነውና እንቅስቃሴያችን ያያል፣ እስትንፋሳችን ይለካል። ስለዚህ ጥንቃቄ እናድርግ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወሬኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግዲህ አርበኛው እዚህ ላይ የገለጸበት መንገድ በደንብ ግልጽ ይመስለኛል። ዋነኛ ጠላታችን ድርጅትን ለማፍረስ ያልተገባ ፕሮፓጋንዳ ቅስቀሳ ማቅረብ በራሱ አስፈላጊ ነው ብዬ አላስብም። ወደኋላ ቆም ብለን እናስበው። አፋብን አንድ በአማራ ትግል ውስጥ አንድ ድርጅት ነው። አፋብን የለም ብለን እናስበው፣ እንደው የለም አፋብን። ከዛ በኋላ አማራው የህልውና ጥያቄውን የሚያስመልስበት ተቋም አለው። አሰባስቦ ትግል መታገል ይችላል። አንደኛ። ሁለተኛ ኦህዴድ ከዚህ በኋላ እንደው የተረጋጋ ሁኔታ የሚፈጥር ይመስለናል። እንደው ትንሽ ፖለቲካ ግራ ቀኝ የሚያስብ ሰው ማለት ነው። የወልቃይት ጥያቄ የራያ ጥያቄ ምናምን ብሎም የቆመ አንዳንድ ሊቅ እሱስ ቢሆን አፋብን ከሌለ ቢያንስ ይህንን ጥያቄውን መልስ አገኛለሁ ብሎ ብቻውን ሊቆም ይችላል ብለን ስናስበው በጣም አስቸጋሪ የፖለቲካ ድንቁርና ይመስለኛል። ይሄ ድንቁርና እኔ ብዙ በክፋት አንዳንዱ ሊያስብ ይችላል፣ አንዳንዱ ግን ሁኔታው ስላልገባው ሊሆን ይችላል ብዬ አስባለሁ። በምንም አይነት መመዘኛ ፖለቲካሊ አሁን የአማራውን ትግል የሚያሰባስብ ድርጅት በዛ ውስጥ የተሰባሰበ ሊቃን ከነ ድክመታቸው የህልውናችን ጉዳይ ነው። አሁን ለኛ ስትራቴጂክ ጉዳይ ነው። በነገራችን ላይ አንዳንዱ ሰው ቄንጥ አድርጎ ሊያየው ይችላል። ግን አማራው ካለበት የህልውና ጥያቄ አፋብን በራሱ የታክቲክ ጉዳይ አይደለም፣ የስልት ጉዳይ አይደለም፣ ስትራቴጂክ ጉዳይ ነው። ህልውናችን ራሱ ከድርጅቱ ጋር ተመስርቷል። በጣም የምሰጋውና የምፈራው የበለጠ በፕሮፓጋንዳ እንደዚህ በመጫን ማለት ምክንያታዊ ሂስ ማንም ሰው ማቅረብ መብቱ ነው። እኔም እተቻለሁ ሳይ በነገራችን ላይ እኔ በመርህ ነው የማምነው። ትክክለኛ የሆነ የትግል መስመርን መከተል ነው የምፈልገው። ከዛ ውጭ ሲወጣ የትኛውም ኃይል ይተቻል። እሱን አይደለም አፍራሽ የሆነ እንቅስቃሴ አንዳንድ ጊዜ መረጃም ሳይኖር እዚህ ገብቶ ወጣ እዚህ የሄደ ምናምን ከሌ
በጣም አፍራሽ የሆነ እንቅስቃሴ አንድነት ይበትናል፣ ድርጅት ይበትናል። ይሄ አስተሳሰብ ደግሞ በራሱ ፖለቲካ ተሸናፊነት ያመጣል። ፖለቲካሊ ተሸናፊነት ሲመጣ ወታደራዊ ቁመናው እየተፈረካከሰ ይመጣል። ጠላት በቀላሉ በትንሽ ኪሳራ ይመታል። ያኔ ብንቆጭና ብናክ ዋጋ የለውም፣ ትርጉም የለውም። እጃችን ላይ ያለውን ወርቅ አንዳንድ ጊዜ ማየት ያስፈልጋል ብዬ አስባለሁ። የማንስማማባቸው ሰዎች እንኳን ቢኖሩ ስለማንስማማባቸው ትግሉ ላይ እንቅፋት መሆን የለብንም። እኔ የማልፈልጋቸው ሰዎች ሊኖሩ ይችላሉ በግል እኔ ስላልፈለግኳቸው ግን ትግሉ አይፈልጋቸው ማለት ነው። ስለዚህ ተጨባጭ ደግሞ መሬት ላይ ደግሞ አሁን የታሪክ ዕዳ ሆኖ እነዚህ ሰዎች ላይ ነው የትግሉ ባለቤትነት የወደቀው። ስለዚህ የትግሉ ባለቤትነት የወደቀበት ሊቅ ላይ ሀሳብ እየሰጠነው እንስለዋለን። የሚያየውን ነገር የሚታየንን ማስቀመጥ እንችላለን። ድንጋይ መወርወር ግን ድንጋዩን መሸከም ሲያቅተው በራሱ ወይ ድንጋዩ ይሰብረዋል፣ ሌላው የሚወረውርበት ወይ የጠላት ኃይል ይሰብረዋል። ይሄ ደግሞ በአጠቃላይ አማራው ካለበት የህልውና አደጋ ወደ ሁለተኛው የመጥፋት አደጋ ይሸጋገራል። ፊዚካሊ ወደ መጥፋት፣ ወደ መሰደድ፣ ሀገር አልባ ወደ መሆን ያደርሰዋል። ስለዚህ ብቻውን እየተጋፈጠ ያለ ቢያንስ ድርጅት ማክበር የግድ ያስፈልጋል። ትግራይ ላይ ያሉትን ልሂቃኖች እንይ። ቢያንስ የትግራይ ልሂቃን ባይኖሩ ይሄ ህዝብ አብይ አህመድ እንዴት አድርጎ ቀልዶበት ነበር። አሁን አስቻይ ሁኔታ ቢያገኝ አድነውታል። ተወደደም ተጠላ መስዋዕትነት ከፍለውም ቢሆን አድነውት ህልውናቸውን አዳኑት። ቢያንስ የፖለቲካ ማህበረሰቡ ማዳን ችሏል። ቢጠፉ እነዚህ ኃይሎች አብይ አህመድ ምንድን ነው የሚያደርግበት? ምንም እኮ የለውም፣ ምንም ጥያቄ የለውም። ያው ግልጽ ነው። ጨፌ መቀሌ ላይ ነበረ የስብሰባ ማዕከል ነው ያለው። ስለዚህ በዛ ደረጃ ያለውን አደጋ መመከት የቻሉ ልሂቃን ቢያንስ አማራው ላይ ሲመጣ ንባብ ያስፈልገዋል። አፋብህን ችግር ያለበት የአመራር ድክመት፣ ፖለቲካሊ አንዳንድ አቅጣጫዎች ምልክቶችን እኔ በግል አሳያለሁ ነው የምላችሁ። ድርጅቱን ግን ድንጋይ መወርወር አስፈላጊ አይደለም። መሪዎቹም ላይ በተመሳሳይ እኛ ካላከበር ነው እያንዳንዱ መሪ ማን ያከብረዋል? ማን ያከብረዋል ነው። አሁን እኮ መልስ የለኝም። አንዳንዱ እኮ ለመጥላት ራሱ ምንድን ነው የምጠለው? አካባቢውን ነው፣ ውፍረቱን ነው፣ ንግግሩን ነው፣ ፖለቲካ አመለካከቱን ነው ምናምን ብዬ አንዳንድ ጊዜ ሳስብ ይገርመኛል። ምክንያት ያስፈልጋል። አንዳንዴ በአቋም እኮ የሚለይ ሰው አንዳንድ በጣም የሚገርማችሁ ለምሳሌ እኛ ከቆምንበት መስመር ወጣ ያለ አስተሳሰብ የሚያስቡ ሰዎች አሉ። በኢትዮጵያ ፖለቲካ ውስጥ ግን አሉ፣ ተጫዋቾች ናቸው። ቢያንስ ሀሳባቸውን እንኳን ባንደግፍም ብንቃወመው በሂደቱ ላይ የሚያደርጉት የፖለቲካ ጨዋታ ላይ ግን ያገባናል ብለን ሀሳብ የምንሰጥበት ቦታ አለ። ሀሳብ የማንሰጥበት ደግሞ ቦታ አለ። ሀሳብ የማንሰጥበት ቦታ ላይ ሀሳብ በመስጠት ዛሬ ላይ መጠመድ አብይን አስቀምጦ ሌላ ቦታ ላይ ድንጋይ መወርወር ምንድን ነው ትርጉሙ ብዬ አስባለሁ። አንዳንዴ ህግ የያዝና ህግ ማስፈጸም ስልጣን የያዘውን ማየት የግድ ያስፈልጋል ብዬ አስባለሁ። በተመሳሳይ እኛም አካባቢ ያሉት ልጆች ላይ ማተኮር በስቶ የሚታይ ሁኔታ እኔ ወደ ልቦና አማራው ቢመለስ ጥሩ ነው ብዬ አስባለሁ። መገፋፋቱም ጥሩ አይደለም። ባለፉት 2 ዓመታት የነበረውን መቋሰል ያየ ጥሩ ነገር ያስተምራል ብዬ ስለማሰብ ነው። ለማንኛውም አርበኛ ዘመነ ካሴ የተናገረው ንግግር የጽናት ሚዲያ ቤተሰብ እጅግ በጣም ወሳኝ፣ እያንዳንዱ የፋኖ መሪዎችም ደጋፊዎችም በጣም የሚያሞቅ ተስፋ የሚሰጥ በተለይ መተከል ላይ የታየው ቁመና ያገዛዙን ፍጻሜ በደንብ የሚያሳይ ሆኖ አግኝተነዋል። ከዚህ ቁመና የሚመጣ የኃይል አሰላለፍ አሊያንስም እንደዚሁም በተመሳሳይ በቀጠናው ላይ አማራው ያለው የአንበሳውን ድርሻ መጫወች አሰባሳቢ መሆን ከቻለ በኢትዮጵያ ፖለቲካ አዲስ ምዕራፍ የሚከፍት አዲስ ሁኔታ የሚያመጣ ይመስለኛል። ለዚህ ደግሞ አሁን አገዛዙ ያለበትን ሁኔታ ማንበብ ያስፈልጋል። የቁመና መዳከም፣ የኃይል መዳከም በከፍተኛ ሁኔታ ተፈጥሯል። በቀጠናው ላይ የተሳበ የመጣው ጦርነትና አዳዲስ መልኮች ይሄን አገዛዝ ሁለመናዊ ማሽመድመድ ውስጥ ገብተዋል።
በዚህ ሂደት ውስጥ ይህ ስርዓት እላያችን ላይ ከመውደቁ በፊት አማራው ተሰባስቦ ያለውን አቅም ተጠቅሞ ከሌሎች ጋር ሊኖረው የሚችለው ቢያንስ በመርህና በጥያቄዎች ላይ የተመሰረተ በሀገሪቱ ቀጣይ አንድነት ላይም የተመሰረተ ቀይ መስመሩን አስምሮ ወደ ትግል የሚገባበት ሁኔታ ከፊቱ እንዳለ ጠቆማ ሰጥቶናል። እኔ ግፉበት ነው ብለው ሂዱበት የሚል ነው መልስ ያለን። ጽናት ሚዲያም በዚህ ደረጃ ነው ፖለቲካውን የምታየው። በአጠቃላይ ዛሬ ነበረኝ ከዘመነ ጋር ይህን ይመስላል። ጥሩ ንግግር፣ ቆንጆ ሀሳብ ነው ያመጣው ማለት እወዳለሁ። በመጨረሻ ግን ትንሽ ጥቆማ የምሰጣቸው ጽናት ሚዲያ ቤተሰብ ብአዴን ተዳክም ያለው ሚኒሻውም እየፈረሰብኝ ነው ምግብ አዋጡ የሚል የምታዩት ደብዳቤ እየበተነ ነው። ሰራዊቱ ሊበተንብኝ ነው። እንግዲህ ብአዴን ይህን ደብዳቤ እየበተነ ሰራዊቱ ሊበተን ነው ሲል፣ ፋኖ ደግሞ እንደምታዩት ግዙፍ የሆነ ኃይል እያስመረኩ ነው፣ ለውጊያ ተዘጋጅ እያለ ነው። ስለዚህ በሁለቱ መካከል ያለው ልዩነት በጣም በጣም ሰፊ ነው። ምናልባት አፋብን በፍጥነት የፖለቲካ ትግል ላይ እያተኮሩ ከመጡ አሁን ካለው በተለይ የስርዓቱ የክልሉ ላይ ያለው ቁመና መዳከሙ እንደ ትልቅ እድል በመጠቀም ብዙ የፖለቲካ ስራዎችን መስራት ይቻላል ብዬ አስባለሁ። በተለይ አሁን የአብይ አገዛዝ ከአዲስ አበባው ጋር ማቋረጥ አንድ የፖለቲካ ብያኔ ነው። እሱን መስራት፣ በተመሳሳይ ሚኒሻው ልዩ ኃይል ከዚህ በፊት የነበረው 3 ዓመት ሙሉ የነበረው የእርስ በርስ መገዳደል አብይ አሁን ታክቲካል አድርጎ ወደ ሰራዊት ውስጥ በማስገባት የእርስ በርስ ውጊያውንም ለማድረግ እንደፈለገ የሚያሳይ ምልክቶች አሉ። ግን አብዛኛው ሚኒሻ እየገባው ስለመጣ በተከታታይ እንደዚህ አይነት መግለጫዎች እኔ ራሱ ሰብሳቢው በጣም በጣም ሳይሰለች ብዙ ጊዜ ለዚህ የማህበረሰብ ክፍል ከሂደቱ እየተንጠባጠበ እንዲመጣ ወይም ትግል ውስጥ እንዲገባ መግለጫዎችን፣ የፖለቲካ ስራዎችን መስራት የግድ ያስፈልጋል። የሎቢም ስራ ቤት ለቤትም ቢሆን በውስጥ መዋቅር መስራት ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ሰፊ ውይይት ነው ያደረኩት። ከዚህ በፊት የነበረውንም አንዳንድ ሀሳብ ያመጣሁላችሁ ከዛሬ ጋር ስለሚገናኝ ነው። ለጽናት የተለያዩ ሀሳብ እዚህ የሰጣችሁን ወገኖች አሉ። ገንቢ ሀሳቦች ናቸው። ሁሉንም እያየናቸው ነው። በተመሳሳይ ያው ኦህዴድን ስንቃወም ደግሞ የሚያለቃቅሱ ሰዎችም እናያለን። እሱ ተጠባቂ ነው። እኛ በዋናነት እነሱን ማስተማር ሳይሆን እኛን የሚደግፉን በአስተሳሰብ ከኛ ጋር አንድነት ያላቸውን ወገኖች ማንቃት ነው የኛ ስራ። ኦህዴድን ማንቃት ሳይሆን ኦህዴድን እንዲያሸንፉ መንገድ መጠቆም ነው። ይህን እያደረገች ጽናት ሚዲያ ትቀጥላለች። በሚቀጥለው እስክንገናኝ የዛሬም በዚህ አበቃለሁ። ሙሉ ፕሮግራም ያዘጋጀውላችሁ እኔ ስንታየሁ ቸኮል ነበርኩኝ። በሚቀጥለው እስክንገናኝ በዚሁ ልሰናበት።